ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በምስራቅ ወለጋ የተፈጸመ የ19 ሰዎች ግድያና በስጋት ውስጥ ያሉት ነዋሪዎች። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸው ተነገረ። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኛ አገልግሎት እንደማይሰጥ አስታወቀ። እስራኤል በጋዛና ዌስት ባንክ የሚንቀሳቀሱ 37 ዓለም አቀፍ የረድኤት ድርጅቶችን ፈቃድ አገደች። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደወል ምልክቱን በመጫን ይጀምሩ። የቀድሞ ምክትል የሰላም ሚኒስትር አቶ ታዬ ደንዳ በካቴና አልታሰርም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸውን ጠበቃቸው ተናገሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀን ቀጠሮ መስጠቱን ጠበቃቸው ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ ላይ የተመሰረተውን 3 አዳዲስ ክሶች በሚመለከት በቀረበ የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 ቀን መቅጠሩን ጠበቃው አቶ አበራ ንጉሴ ተናግረዋል። ይሁንና በችሎቱ ታዬ ደንዳ ማረሚያ ቤት ስላልቀረቡ ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱንም አክለዋል። ማረሚያ ቤቱ ተከሳሹ ያልቀረበው በካቴና አልታሰርም ስላለ ነው የሚል ምክንያት መቅረቡን ይህም ለማረጋገጥ ወደ ማረሚያ ቤት እያቀኑ መሆኑንም ተናግረዋል። ታዬ ደንዳ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤት በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዝ ስላልደረሰው ሊሆን እንደሚችል ግምታቸውንም አስቀምጠዋል። ታዬ ደንዳ ጥፋተኛ ናቸው በተባሉበት የ7 ዓመት ከ2 ወር እስራት ከተፈረደባቸው በኋላ ከቂሊንጦ ማረሚያ ቤት ወጥተው ወደ አባ ሳሙኤል እንደሚገኙ ጠበቃቸው የገለጹ ሲሆን ብይኑን በሚመለከት ፍርድ ቤት ብይን ለመስጠት ቢጨርስም ተከሳሽ በሌሉበት ምንም ማድረግ ስለማይችል ለነገ ቀጥሯቸዋል ብለዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል የተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ቤቶች ደግሞ መቃጠላቸውና መዘረፋቸውን ነዋሪዎች ለቢቢሲ ተናገሩ። ተቃዋሚዎቹ እናት ፓርቲና ኢህአፓ ጥቃቱን በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም። በወረዳው በአማራ ተወላጆች ይኖሩበታል በተባለ ጠጋጊጂ ወይም ሻሾበር አነስተኛ ከተማ ታህሳስ 14 ቀን 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸው ቢቢሲ ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦች አስታውቀዋል። ከጥቃቱ 2 ቀን አስቀድሞ በአካባቢው ለወራት የቆየ የመከላከያ ሰራዊት ለቆ ሲወጣ የመንግስት ጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ይናገራሉ። ማክሰኞ ታህሳስ 14 ቀን ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላው ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ ገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ተናግረዋል። በአማራ ክልል ለሚንቀሳቀስ የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁሙ መረጃዎችም አውጥተዋል። ግጭቱ ከመቀስቀሱ አስቀድሞ ስጋት ያደረባቸውና ከተቀሰቀሰም በኋላ የአካባቢው ነዋሪዎች ወደ አጎራባሽ ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰቦቻቸው እንዲሸሹ እንዳደረጉ የተናገሩ አንድ የዓይን እማኝ ከ2 ቀን በኋላ ሲመለሱ እልቂትና ውድመት መመልከታቸውንም ተናግረዋል። በቃ ቤታችን ወድሟል፣ ጠቅላላ ወድሟል ያሉት እማኙ የ2 ሰዎች አስክሬን ማየታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጥ ሲደረግ ቤታቸው እንደነበረ የተናገሩ አንድ የዓይን እማኝ ከሟች ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበትም ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸው ለቢቢሲ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ እላዩ ላይ ሲወድቁ አምጣው መሳሪያውን እመታቸዋለሁ ሲል እኔ በጥርሴ መሰለኝ ያነሳዋቸው፣ 3ቱንም ልጆቼን አነሳዋቸው፣ ተደፍቼ እኔን ግደሉኝ ስለመንኳቸው ሲሉ ስለ ድርጊቱም ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደሉበት ስፍራ ከተቀበሩ ከ5 ቀን በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውንም ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞች የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ በቤተክርስቲያን ውስጥ እና ወደ ቤታቸው
እየተመለሱ በነበሩ ንጹሃን ሰዎች ላይ መሆናቸውንም ገልጸዋል። እማኞቹ አብዛኞቹ ሟቾች በስለት ወይም በቢላዋ ተጠቅተው መገደላቸውንና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱንም ተናግረዋል። አንድ የቤተሰባቸው አባል የተኩስ ልውውጥ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉ የተናገሩት ሁለት ሰዎች አካላትም የለም ሲሉ አስክሬናቸው ከባድ ነገር ደርሶበት ከቀናት በኋላ መገኘቱንም ገልጸዋል። የሞቱት እንኳን ደርሰው ለመቅበርና አስክሬኑን ለማንሳት አልቻለም። እስከ ቅዳሜ ዕለት ድረስ አስክሬናቸው እንዳልሆነ ሆኖ አግኝተናቸዋል ሲሉ አንድ የዓይን እማኝም ተናግረዋል። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥ 4ቱ በጥቃቱ የተገደሉ ሰላማዊ ሰዎች ቁጥር 19 ነው ሲሉ አንድ ነዋሪ ደግሞ ቁጥሩ ከዚህ ከፍ ይልም እንደሚችል ጠቁመዋል። አንድ ነዋሪ ጥቃቱን ምክንያት ነው የሚሉትን ለቢቢሲ ሲናገሩ የእናትና ልጅ ናቸው ከፌዴራል መንግስት ጋር የገጠሙት ፋኖን ትደግፋላችሁ በሚል ነው ብለዋል። እናት ፓርቲና ኢህአፓ ጥቃቱን አውግዘው ባወጡት መግለጫ ጥቃቱ በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ብለውታል። ጨምረውም ይህንን ተግባር መንግስት በዓላማው በስውር የሚፈጽም ደባ በመሆኑ ዓለም አቀፍ ማህበረሰቡ ጭፍጨፋውን እንዲያወግዝና ተጠያቂ እንዲሆን የበኩላቸውን እንዲያደርጉ ፓርቲዎቹ ጠይቀዋል። ባለቤታቸው የተገደሉባቸው ነፍሰ ጡር ነዋሪ መሬት የለኝም፣ ምንም የለኝም፣ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ፣ 5 ልጆች ይዤ የምልሰው የምቀምሰው አንድም ነገር እንኳን የለኝም ሲሉ መጻኢ ሁኔታውን በሚመለከት ተናግረዋል። ባለቤታቸው እንዲሆኑ ስላገኙት ምግብ ትቻለሁ፣ ተጎድቻለሁ ሲሉ ያሉበትን ሁኔታ አንድ የሟች ቤተሰብም ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቀት ውስጥ መሆኑን ነዋሪዎች ጠቁመዋል። አንድ የሟች ቤተሰብ አሁን መጡ እየተባለ ሰው እየተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው ያለነውም ብለዋል። ያለፈው ሳይሆን እኛ ያሳሰበን ያለው የወደፊቱ የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ ሌላው ነዋሪ ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥ ለማነጋገር ጥረት ያደረገ ቢሆንም አለመሳካቱን ክንፋም ተመልክቷል። ጊዳ አያና ወረዳ ከዞኑ ዋና ከተማ ከነቀምቴ በ100 ኪሎ ሜትር ገደማ የሚርቅ ወረዳ ሲሆን ከዚህ ቀደም ተመሳሳይ ጥቃት እንደተፈጸመ ነዋሪዎች ይናገራሉ። ወረዳው የኦሮሚያና የአማራ ክልሎች የሚያዋስን አካባቢ ሲሆን በድንበር አካባቢ ፋኖንን የሚሉ ታጣቂዎች እንደሚንቀሳቀሱና ጥቃት እንደሚፈጸምም ይነገራል። የገቢዎች ሚኒስቴር ከታህሳስ 30 በኋላ ነባር የማኑዋል ደረሰኝ አገልግሎት እንደማይሰጥ አስታወቀ። የኢትዮጵያ ገቢዎች ሚኒስቴር እስከ ታህሳስ 30 ቀን 2018 ዓ.ም ድረስ አዲሱን ባለፈጣን ምላሽ ኮድ ወይም QR ኮድ ደረሰኝ ያላሳተሙ ወይም ያሳተሙትን ያልተረከቡ ግብር ከፋዮች ሂደቱን በአስቸኳይ እንዲያጠናቅቁ አሳሰበ። ከዚህ ጊዜ ገደብ በኋላ ነባር የማኑዋል ደረሰኝ በማንኛውም ሁኔታ ተቀባይነት እንደማይኖራቸውም ሚኒስቴሩ አስታውቋል። ሚኒስቴሩ ባወጣው መረጃ መሰረት አዲሱ የQR ኮድ ደረሰኝ በይፋ ወደ አገልግሎት መግባቱን ተከትሎ እስካሁን የህትመት ጥያቄ ያቀረቡ ግብር ከፋዮች እስከ ተጠቀሰው ጊዜ ገደብ ድረስ ጥያቄያቸውን እንዲያቀርቡና ወደ አዲሱ አሰራር እንዲገቡም ጥሪ አቅርበዋል። በተመሳሳይም የህትመት ጥያቄ አቅርበው ነገር ግን የታተመላቸውን ደረሰኝ ያልወሰዱ ግብር ከፋዮች በሚከፍሉበት የቅርንጫፍ ጽሕፈት ቤት ወይም በየታክስ ማዕከላቸው በመገኘት የደረሰኛቸውን እንዲረከቡም አሳስበዋል። የክልል ገቢዎችና የከተማ አስተዳደሮች በተመለከተ የህትመት ጥያቄ አቅርበው ደረሰኛቸውን ያልወሰዱ አካላት በብርሃንና ሰላም ማተሚያ ቤት በመገኘት እንዲረከቡ ሚኒስቴር መመሪያ ሰጥቷል። ሚኒስቴሩ በልዩ ሁኔታ እንዳሳሰበው ከዚህ ቀደም አገልግሎት ላይ የነበረው የማኑዋል ደረሰኝ ከታህሳስ 30 ቀን 2018 ዓ.ም በኋላ በተቋሙ ዘንድ ተቀባይነት እንደማይኖራቸው ገልጾ ግብር ከፋዮች እጃቸው ላይ የሚገኘውን የቀድሞ ደረሰኝ ለታክስ ማዕከላት እንዲመልሱና የማጣሪያ ሰነድ እንዲወስዱም ተጠይቀዋል። ይህንን መመሪያ በማያከብሩና የቀደመውን ደረሰኝ በማይመልሱ ግብር ከፋዮች ላይ ተቋሙ አስፈላጊውን እርምጃ እንደሚወስድ ሚኒስቴሩ አስታውቋል። እስራኤል በጋዛና ዌስት ባንክ የሚንቀሳቀሱ 37 ዓለም አቀፍ የረድኤት ድርጅት ፈቃድ አገደች። እስራኤል መንግስት በጋዛና ዌስት ባንክ የሚንቀሳቀሱ 37 መንግስታዊ ያልሆኑ ዓለም አቀፍ የረድኤት ድርጅቶች አዲስ የተዘረጋው የምዝገባ መመሪያ አላከናወኑም በሚል የሥራ ፈቃዳቸውን ማገዷን ዘገበ። ከታህሳስ 23 ቀን ጀምሮ ተግባራዊ የሚሆን ይህ እገዳ እንደ ድንበር የለሽ ሐኪሞች ቡድንና ኦክስፋም ያሉ ታዋቂ የረድኤት ድርጅቶችን ያካተተ ነው። ውሳኔው ድርጅቶቹ በመንግስት የወጣውን አዲስ የምዝገባ መስፈርት በተቀመጠው የጊዜ ገደብ ውስጥ አሟልተው አልተገኙም በሚል በሀገሪቱ ባለስልጣናት የተላለፈ መሆኑም ተገልጿል። ታይምስ ኦፍ እስራኤል የሀገሪቱ የዲያስፖራ ጉዳዮች ሚኒስቴር ታህሳስ 21 ቀን 2018 ዓ.ም ያወጣውን መግለጫ ጠቅሶ እንደዘገበው በእገዳው ተጽዕኖ ከደረሰባቸው ድርጅቶች መካከል ዴንማርክ እና የኖርዌይ ስደተኛ ምክር ቤት ድንበር የለሽ ሐኪሞች ቡድን፣ የኦክስፋም፣ የካሪስትን ኢንተርናሽናል፣ የአሜሪካ ፍሬንድስ ሰርቪስ ኮሚቴና ኢንተርናሽናል ሬስኪን ኮሚቴ ይገኙበታል። ሚኒስቴር ድርጅቱ አዲሱ የምዝገባ ቅጽ እንዲያቀርቡ የ10 ወራት የጊዜ ገደብ ተሰጥቷቸው እንደነበረም ገልጾ መመሪያው የወጣው
በእስራኤል የደህንነት ተቋም አንዳንድ የረድኤት ድርጅቶች ሰራተኞች በሽብርተኝነት ተግባር ላይ ተሳትፈዋል የሚል ግኝት ማቅረባቸውን ተከትሎ እንደሆነ ሚኒስቴሩ አክሎ ገልጸዋል። በእስራኤል መከላከያ ሚኒስቴር ስር የሚተዳደረውና ወደ ጋዛ የሚገባው ሰብአዊ እርዳታ የሚቆጣጠረው የግዛቱ ሰብአዊ እንቅስቃሴ አስተባባሪ በበኩሉ የምዝገባው ሂደት ዓላማ ሰብአዊ እርዳታ በሐማስ እንዳይበዘበዝ ለመከላከል ነው ብለዋል። የሀገሪቱ ባለስልጣናት ሐማስ የእርዳታ ቁሳቁሶችን ለራሱ ዓላማ ያውላል፣ የረድኤት ድርጅት ሰራተኞች ለታጣቂዎች ተግባራት ይጠቀማል፣ እንዲሁም በረድኤት ድርጅት ሽፋን ስር ከሽብርተኝነት ጋር ግንኙነት ካላቸው ምንጮች ገንዘብ ያዘዋውራል የሚል ክሶች ሲያቀርቡ መቆየታቸውን የሚዲያዎች ዘገባ ያመለክታል። ይህ የእስራኤል ውሳኔ የተሰማው በጋዛ 1.3 ሚሊዮን የሚጠጉ ሰዎች አስቸኳይ መጠለያና የሰብአዊ እርዳታ በሚሹበት ወቅት መሆኑን ጉዳዩን አሳሳቢ አድርገዋል። ቡርኪና ፋሶ የአሜሪካ ዜጎች ወደ ሀገሯ እንዳይገቡ አገደች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳ በይፋ የጣለች ሲሆን ወደ ሀገሪቱ እንዳይገቡም ከልክላለች። የቡርኪና ፋሶ መንግስት ውሳኔው በቅርቡ በአሜሪካ ቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑን አስታውቀዋል። የሀገሪቱ ባለስልጣናት እርምጃው ሉዓላዊነት ለማስፈንና በዓለም አቀፍ ግንኙነት ፍትሐዊነት ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት በመስጠት ተናግረዋል። ቡርኪና ፋሶ ከዋሽንግተን ጋር ያለው ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል አገራት ተቀላቅላለችም ተብሏል። እስራኤል ለሶማሊላንድ የሰጠችው የነጻ ሉዓላዊነት ሀገር እውቅና በኋላ ዛሬ የመጀመሪያ ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ አነሳ። መደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ሆነ ምክትላቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ካነሱት የፓርላማ አባል አንዱ የአማራ ብሔራዊ ንቅናቄ ወይም አብን ተመራጭ ዶክተር አበባው ደሳለኝ ኢትዮጵያና የሶማሊላንድ መግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናቶች እንደቀሩትም አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበርም አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል አገር መካከል የመጀመሪያዋ በመሆን ለሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረም ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድም እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላ ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነው። የፓርላማ አባሉ ለዚህ ማሳያ የጠቀሱት የደህንነት ስጋት ሲሉ የጠሯትን ግብጽ ከሶማሌ ከጅቡቲና ከኤርትራ ጋር ስምምነቶች እያደረገች መሆኑን ነው። ቱርክ ከሶማሌ የባህር ዳርቻ ነዳጅ ለማውጣት ቁፋሮ ልትጀምር ነው። ቱርክ በአዲሱ የአውሮፓ ዓመት በሶማሌ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር ፕሬዝዳንት ረሲብ ጣይብ ኤርዶጋን ተናገሩ። ኤርዶጋን ይህን የተናገሩት እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ተለያዩ ሀገራት እያቀኑ ያሉት የሶማሌው ፕሬዝዳንት ሼክ ሐሰን ሞሐመድ በተገኙበት ጋዜጣዊ መግለጫ ላይ ነው። ከአንድ ዓመት በፊት በሶማሌና በቱርክ መካከል የተደረሰው ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦችን በሶማሌ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድ ቆይታለች። የቱርኩ ፕሬዝዳንት ኢስታንቡል ውስጥ በተካሄደ ጋዜጣዊ መግለጫ ላይ ላለፉት 9 ወራት የተካሄደው የነዳጅ አሰሳ ተጠናቆ ወደ አዲሱ የአውሮፓውያን ዓመት ነዳጅ ለማውጣት ቁፋሮ ይጀምራል ብለዋል። በህንድ ውቅያኖስ ላይ በሚገኝ የሶማሌ የባህር ጠረፍ ላይ ሰፊ ቦታ የቱርክ ነዳጅ ፈላጊ አሳሽ ፍለጋ ማካሄዳቸውን የጠቀሱት ኤርዶዋን ይህን አይነት ስራ ለቱርክ አዲስ ነው ሲሉ ተናግረዋል። የሶማሌው ፕሬዝዳንት ነዳጅ የማውጣት ቁፋሮ በቅርቡ ይጀምራል ሲሉ ኤርዶዋን ደግሞ በአዲሱ ዓመት እንደሚጀመር አመላክተዋል። ለዚህም የቱርክ ተጨማሪ የነዳጅ መቆፈሪያ መርከቦች ወደ አካባቢው እንደሚሰማሩ የቱርክ ፕሬዝዳንት ገልጸዋል።